ዩቲዩብ እንዴት ናችሁ? ሰላም ናችሁ ማለት እፈልጋለሁ። አይሆፕ ሳምንታችሁ የነበረ አይሆፕ ሳምንታችሁ አሪፍ እና የፕሮፊቴብል ሳምንት እንደሆነ እገምታለሁ። ያው እኔን ለማታውቁኝ እና ለዚህ ቪዲዮ አዲስ ከሆናችሁ ቅዱስ እባላለሁ። ፎሬክስ ትሬደር ነኝ። ያው በዚህ ኢንዱስትሪ ውስጥ ከቆየሁ 1 ዓመት ከ6 ወር ሆኖኛል። እናም የኔን ጆርኒ በዚህ ዩቲዩብ ቻናል ፖስት እያደረኩላችሁ እገኛለሁ። ሁላችሁም ይህን ቪዲዮ ሰብስክራይብ ላይክ ማድረግ እንዳይረሳ ማለት ነው። አይ ሆፕ የኔን ጆርኒ ዩቲዩብ ላይ ፖስት ስለማድረግ አይ ሆፕ እንደምትወዱት ተስፋ አደርጋለሁ ማለት ነው። ሁላችሁም ሰብስክራይብ ማድረግ እንዳይረሳ። እናም ከዚህ በፊት የጀመርኩት ቻሌንጅ ነበረ። እሱም ቻሌንጅ ከ100 ወደ 100 ሺህ ዶላር ፍሊፕ ማድረግ ቻሌንጅ ነበረ። ያው እሱም ቻሌንጅ ቆየ ከተጀመረ እና ዛሬ ዴይ 2 ላይ ነው የምንገኘው። ከዛ በፊትም ፕሮፊት ሰርተን ነበረ። እናም ዛሬ በዚህ ሳምንት የገባናቸው ትሬዶች አሉ። ያው ዛሬ ቅዳሜ ስለሆነ ያው የሳምንቱን የሳምንቴን ፕሮፊት ወይም ደግሞ የሳምንት ሉዚንግ ትሬዲንግ እዚህ የምነግራችሁ ማለት ነው። በዚህ ሳምንት ያው ፕሮፊት መስራት ችያለሁ። ኦልሞስት ወደ 39 ዶላር ፕሮፊት መስራት ችያለሁ። እሱን ማሳያችሁ ይሆናል እና ሁለት ትሬዶች አድርጌ ዩሮ ዩኤስዲ ካርድ ላይ እና ጂፒዋይ ላይ ሁለት ትሬዶችን ቴክ አድርጌ ጂፒዋይ ብሬክ-ኢቭን በሚባል ደረጃ ሂት አድርጓል። ዩኤስዲ ካርድ ደግሞ ኦልሞስት ወደ 38 ዶላር መስራት ችያለሁ ማለት ነው። ጂፒዋይ ብሬክ-ኢቭን ያልኩባችሁ ምክንያቱም መጀመሪያ ላይ ፕሮፊት ራን ያደረገ ነበር እና ፓርሻል ቴክ አድርጌበት ፓርሻል ቴክ ካደረኩበት በኋላ ነው ሴት ወደ ኤስኤል ያደረገው። የዛኛው ሳምንትም የኤንኤፍቲ ዊክም ስለነበረ በዛም ኤስኤል ታደርጉብኛል። በዛ ደግሞ ፕሮፊት ሂት ያደረኩበት ኤስኤል ካርድ ላይ ፕሮፊት አድርጋለሁ። በዚህ ሳምንት ፕሮፊት ዊክ ነበረ ስቲል። ቻርቱ ወደ ቻርቱ እና ትሬዲንግ ከማሳየቱ በፊት ሁላችሁም ይህን ቪዲዮ ላይክ ሰብስክራይብ ማድረግ እንዳይረሳ ማለት ነው። የኔን ጆርኒ እና ደግሞ ኮሜንት ላይ ያሳውቁኝ። ምትነግሩኝ ካለ ስለ ትሬዲ ስለ ስህተት እየሰራው ስህተት ካለ እና የሆነ ማስተካከላቸው ነገሮች ካሉ ምክንያቱም የመጀመሪያ ቪዲዮ ባይሆንም ያው የመጀመሪያ ካሜራ ላይ ሲቀርብ ለዛ ነው። ሁላችሁም መንገድ እንዳይረሳ ማለት ነው። ኮሜንት ላይ ትሬዲዎችን ከማሳየት በፊት ሁላችሁም ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉ። ወደ ቻርቱ ከመሄድ በፊት የሰራሁትን ፕሮፊት ላሳያችሁ። የመጀመሪያ ላይ እንደነገርኳችሁ ዩኤስዲ ካርድ ላይ ነበረ ፕሮፊት መስራት የቻልኩት። እንደምታዩት ዩኤስዲ ካርድ ላይ ፕሮፊት ወደ 38.43 ዶላር መስራት ችያለሁ። ዩኤስዲ ካርድ ላይ እንደምታዩት እሱን ይሄ ሰርቻለሁ ማለት ነው። ኦን ጂፒዋይ ላይ ደግሞ ወደ ኦልሞስት ብሬክ-ኢቭን በሚባልበት ደረጃ ምክንያቱም መጀመሪያ ላይ ፓርሻል ቴክ አድርጌ 10 ዶላር ነበር ፓርሻል ቴክ ያደረኩት። እንደገና ደግሞ ፓርሻል ቴክ አድርኩ በኋላ ኤስኤል 10 ዶላር ይታረገ፣ ስለዚህ ዜሮ መሆኑ ማለት ነው። አጠቃላይ በዚህ ሳምንት ወደ 39 ዶላር እንደምታዩት መስራት ችያለሁ። አጠቃላይ ባላንሴ እንደምታዩት 170 ዶላር ደርሷል ማለት ነው። እንደምታዩት 170 ዶላር ደርሷል። በሁለት ሳምንት ውስጥ 70% የአካውንቱ መስራት ችለናል። 100 ነበረ ባላንሳችን፣ ቶታሊ ወደ 70% መስራት ችለናል። እንደምታዩት 70% መስራት ችለናል። 100 ዶላር ብቻ አረግን። ስትሬት አንድ ኤስኤል ብቻ ነው ያደረገብን ስቲል። ሌላው አንድ ብሬክ ኢቭን፣ አንደኛው ሶስቱ ፕሮፊት ነበሩ ማለት ነው ስትሬት ሂት ያደረጉ። ወደ ቻርቱ ኒድና ትሬዱን ላሳያችሁ ማለት ነው። ሉሲ ያረኩትን ልጀምርላችሁ። ሉሲ ያረኩትን የጂፒዋይ እንደነገርኳችሁ ይሄ ነበረ ሉሲ ያደረኩትኝ። እንደምታዩት እዚህ ጋር ነበረ ትሬዱን የገባሁት። ትሬዱን ከገባሁት በኋላ ቀጥታ ነበረ ወደ ፕሮፊት መስራት የቻልኩት። ኦልሞስት ወደዚህ ጋር አካባቢ ነው ዋን ቱ ቴክ ያደረኩት። ዋን ቱ ቴክ ካደረኩ በኋላ ትንሽ ወደ እኔ ኤንትሪ መጣና ትንሽ ማውረድ ቻለ። እቺኛው ላይን እዚህ ጋር ያሰመርኩበት ምክንያት ዋን ቱ ነበረች የኔ ዋን ቱ ምክንያቱም የኔ አራር ኦልሞስት 2.88 ነበረ። ይሄኛው እዚህ ጋር ላይ ነው 2 አራር ነበረ። ሁለት አራር ላይ ሲደርስልኝ ድጋሚ ፓርሻል ቴክ ላደርግ ነበረ። ነገር ግን እንደምታዩት ሳይነካልኝ እሷን ላይን ቀጥታ ነበረ ማርኬቱ ወር ላይ ወጥቶ ኤንኤፍፒ ዊክም ስለነበረ ኤስኤል ሂት ያደረገው። ጂፒዋይ ላይ ኤስኤል ሂት ያደረገው ትሬድ ይሄኛው ነው። መጀመሪያ 10 ዶላር
ፓርሻል ቴክ አደረኩኝ። እንደገና $10 ኤስኤል ሂት ሲያደርግ ዜሮ ሆነ ማለት ነው። ሌላኛው ፕሮፊት የሰራው ደግሞ የዩኤስዲ ካርድ ነው። ይኸው እንደምታዩት ደግሞ ዊኒንግ ትሬዲንግ የዩኤስዲ ካርድ ነው። ዩኤስዲ ካርድ እንደምታዩት 1 to 2 ሴኩር ያደረኩትኝ 1 to 2 ሴኩር ያደረኩኝ ለከዚህ ጋር እንደገባሁት ነው። ምንም አይነት ድሮዳውን ሳይሰጠኝ ቀጥ ብሎ ማርኬቱ መውጣት ጀመረ። ከዛም በኋላ ቲፒ ሂት ሊያደርግ ሲል ለጥቂት ትንሽ ማርኬቱ ወረደና ትንሽ ወደ እኔ ኤንትሪ መጥቶ ተመልሶ ማርኬቱ ፉል ቲፒ ሂት አደረገ። ቲፒ ሂት እንዳደረገ ነው ማርኬቱ ስትሬትሊ እንደምታዩት በእንደዚህ ካንድል ሄዶ ወደ ሴል ሄዶ፣ ነገር ግን እኔ 1 to 2 ሴኩር አድርጌዋለሁ ማርኬቱን። ይሄን ይመስል ነበረ። ብሬክ ዳውኖቹን ከፈለጋችሁ ኮሜንት ላይ አሳውቁኝ፣ እነግራችኋለሁ። እነዚህ ላይኖች ያከበረልኝ ነው ማርኬቱ ሲወጣልኝ የነበረው። ጀስት ያው የኔ ስትራቴጂ እንደነገርኳችሁ የኤፍኤክስ አዲክስ ጂ ሴት እንደ ፎርጌት የሚባለው ነው። ስዊንግ ትሬደር እንደሆንኩ ያው ይታወቃል። ስለዚህ ስዊንግ ትሬደር ነኝ። አብዛኛው ደግሞ ሞር እየሰራልኝ የመጣው በዚህ ስትራቴጂ ቢትኮይን ላይ ነው። ላይክ የኔ ኢንትሪ ደግሞ ትንሽ ለየት ይላል። ኢንትሪን በዛ አርጌ ነው ጨምሬ ነው የገባሁት። በራሴ ኢንትሪ አርጌ ነው የገባሁት። እንደምታዩት በስናይፕ ኢንትሪ ቢትኮይን ላይ እየሰራልኝ የሚገኘው እንደምታዩት በስናይፕ ኢንትሪ እያስገባኝ ስናይፕ ቲፒ ሂት እያደረገ ማርኬት ይወርዳል። ስናይፕ ኢንትሪ እየገባልኝ ነው ማርኬቱ እንትን እያልኩኝ ያለሁት። ጀስት ቢትኮይን ላይ ነው ይሄ ስትራቴጂ አብዛኛው ጊዜ እየሰራልኝ ያለሁት። ነገር ግን ቻሌንጁ ላይ ኢንትሪዶች አልገባዋቸውም። እንደምታዩት ስናይፕ ኢንትሪ እያስገባኝ ማርኬቱ ይወጣል። እንደምታዩት ወደ 1 to 10 1 to 2 አቬሬጅ አራሪ 1 to 5 ነው። ነገር ግን 1 to 9 አብዛኛው ስናይፐር ኢንትሪ 1 to 6 ምናምን ነገር ነው። እነዚህ ላይኖች እንደምታዩት እነሱ ላይኖች ላይ ሪጀክት ሲያደርግ እነሱ ላይኖች ላይ ነው እንደምታዩት እነሱ ላይኖች እነዚህ ላይኖች ላይ ነው ሪጀክት ሲያደርግ ተፈየግባ ያለው እነሱ ላይኖች ላይ ነው ማርኬት ስናይፐር ኢንትሪ እያስገባኝ ያለው። ቢትኮይን ላይ ነው አንዳንድ ትሬዶችን ቴክ የማረገው። ነገር ግን በዚህ ትሬድ ቴክ አላደረግም። ይህን ይመስል ነበረ ቻርቱ። ይህን ይመስል ነበር ቻርቱ እንዳያችሁ ነው። አብዛኛው ጊዜ እየሰራልኝ ያለው ቢትኮይን ላይ ነው። ነገር ግን ቻሌንጁ ላይ ትሬዶችን ቴክ አላደረኩም። አይሆፕ በቀጣይ እንደዚህ አይነት ሴታፖችን ሳገኝ ትሬድ ቴክ እንደማድረግ ቢትኮይን ላይ ላይክ እንደነገርኳችሁ ሴን ፎርጌት ነው ስትራቴጂ የሚጠቀመው። ነገር ግን ኢንትሪዎችን የኔ ኢንትሪ ፖይንት ላይ ነው ላይክ ለወጥ ላይ የሚለው እንጂ ስትራክቸሩ ምናምን መረዳት ላይክ እንደሱ አይነት ነው። ግን ኢንትሪ ነው እኔ በራሴ ቀየር እንትን ያልኩኝ ያሉት ላይክ የራሴ ስትራቴጂ ሳይሆን ከሌላ ስትራቴጂ ጋር ኮምባይን አድርጌ ሁለት ስትራቴጂ ኮምባይን አድርጌ ነው እንትን እየተጠቀምኩበት ያለው። ይህን ይመስል ነበረ። በአጠቃላይ 70% መስራት ያለው በዚህ አካውንት አጠቃላይ 170% እንዳያችሁ $170 ሆኗል ማለት ነው እንዳያችሁ። ይህን ይመስል ነበር የዛሬው ቪዲዮ። አይሆፕ እንደወደዳችሁ ተስፋ አደርጋለሁ። የዚህኛው ሳምንት እንዴት እንደነበረ ፕሮፊት ዴይ ወይም ደግሞ ሉዚንግ ዊክ እንደሆነ ኮሜንት ላይ አሳውቁኝ ማለት ነው። አይሆፕ ሳምንታችሁ አሪፍ ነበር ብዬ አስባለሁ። ስለዚህ ኮሜንት ላይ ሳምንታችሁ አሪፍ ነበረ የሚለውን ነገር አሳውቁኝ ኮሜንት ላይ። ሁላችሁም የቪዲዮ ላይ ማድረግ እንደረስ ይጠቅማል ብላችሁ ላሰባችሁ ወይም ለቢግነር ይህንን ጆርኒ ለማየት ለሚፈልግ ሰው ይህን ቪዲዮ ሼር አድርጉለት። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።